ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912633107 ፈጥነው ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ ብሔራዊ ባንክ የኢንሹራንስ ኩባንያዎች አስተዳደርን በተመለከተ አዲስ መመሪያ አውጥቷል። በዝርዝር ይዘነዋል። ከሐዋላ የሚገኘው የውጭ ምንዛሬ ገቢ መቀነሱን ተከትሎ የያዝንላችሁ መረጃ አለ። ይህንንም የምናደርሳችሁ ይሆናል። የታክስ ከፋይ መለያ ቁጥርን በተመለከተ የገቢዎች ቢሮ ያወጣው የቅጣት ወሰንና የማስጠንቀቂያ አዲስ መረጃ አለ፣ የምናጋራችሁ ይሆናል። በሞያሌ ድንበር የንግድ ልውውጥ ሊጀመር መሆኑ ተሰምቷል። በዚህም የንግድ ልውውጥን ተከትሎ የሚጀመርበትን የገንዘብ ጣሪያ ገደብም ተወስኗል ተብሏል። የተወሰነው የገንዘብ መጠን ስንት ነው የሚሉትንና ሌሎች ኢኮኖሚያዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን ሌሎች አዳዲስና ትኩስ ኢኮኖሚያዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎች ቻችን እናልፋለን። የጅማ ፖሊቴክኒክ ኮሌጅ ግብርና ስራዎችን የሚያቀላጥፉ የተለያዩ የፈጠራ ውጤቶችን ይፋ አደረገም። ኮሌጁ በተለይም የግብርናውን ዘርፍ የሚያግዙ ፈጠራዎች ላይ በማተኮር እየሰራ ይገኛል ሲሉ የጅማ ፖሊቴክኒክ ኮሌጅ ዲን ሙሐመድ አብደላ ተናግረዋል። በዚህም የኤሌክትሪክ ኃይል ተደራሽ ባልሆነባቸው አካባቢዎች አርሶ አደሮች በማኑዋል የሚሰሩባቸውን ቀላል ማሽነሪዎችን መፍጠር መቻሉን አንስተዋል። ማሽነሪዎችም የበቆሎ መፈልፊያና የሩዝ መውቂያ፣ የመኖ መፍጫና ሌሎችም ቀላል ማሽነሪዎች ከኮሌጁ ፈጠራዎች መካከል መሆናቸው ተጠቅሷል። እነዚህ ማሽኖችም ደግሞ በፍጥነት ስራዎች እንዲጠናቀቁ በማድረግ የአርሶ አደሮችን ጊዜና ጉልበት ከመቆጠብ ባሻገር የምርት ብክነትን የሚያስቀሩ መሆናቸውን የኮሌጁ ዲን ተናግረዋል። በዚህም በብዛት ከተመረቱ በኋላ ለተጠቃሚዎች በተመጣጣኝ ዋጋ የማቅረብ እቅድ መኖሩን የጠቆሙት አቶ ሙሐመድ የግብርናውን ዘርፍ የሚያግዙ ፈጠራዎች ላይ በማተኮር የፈጠራ ስራው ተጠናክሮ እንደሚቀጥልም ተጠቁሟል። እስከ ትላንት ማለት ሚያዝያ 12 ቀን 2017 ዓ.ም ድረስ 10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙ ተገለጸ። በ2017-18 ምርት ዘመን ከ10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታውቋል። ለምርት ዘመኑ 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዞ እየተሰራ ስለመሆኑም ባለስልጣኑ ገልጿል። በዚህም እስከ ትላንትና ድረስ ማለትም ሚያዝያ 12 ቀን 2017 ዓ.ም ድረስ 10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን የተነገረው። በጠቅላላ ወደ ሀገር ውስጥ ከተጓጓዘው የአፈር ማዳበሪያ ውስጥ 895,000 ሜትሪክ ቶን በላዩ በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ የተጓጓዘ ሲሆን ቀሪው 172,000 ሜትሪክ ቶኑ ደግሞ በባቡር መጓጓዙ ተጠቁሟል። በተጨማሪ 5705 በላይ ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ እንደሚገኝ የባለስልጣኑ መረጃ ያመለክታል።
ከሐዋላ የሚገኘው የውጭ ምንዛሬ ገቢ መቀነሱን ተከትሎ ፍተሻ እንደሚያስፈልገው ተነገረም። የውጭ ምንዛሬ ገበያው በገበያ መርህ እንዲመራ መደረጉ ጉዳት ቢኖረውም ጠቀሜታው ግን የጎላ ስለመሆኑ የዘርፉ ባለሙያዎች ይናገራሉ። በዚህም ባንኮችና የውጭ ምንዛሬ ግብይትን እንዲያሳልጡና እንዲያስፈጽሙ ፍቃድ የተሰጣቸው የግል ኩባንያዎች በዚህ ገበያ ውስጥ ተሳታፊ መሆን መቻላቸውም ይታወቃል። በኢትዮጵያ ኢኮኖሚና የገንዘብ ፖሊሲ እንደ ትልቅ ለውጥና እርምጃ የተወሰደው ይህ አሰራር የሀገሪቱን የውጭ ምንዛሬ ግኝት እድገት ትርጉም ባለው መልኩ እንደሚለውጥም ተነግሯል። የውጭ ምንዛሬ ግብይት በገበያ ዋጋ እንዲመራ የሚፈቅደውን ሕግ ተከትሎም ከመንግስት በተለይም ከኢትዮጵያ ብሔራዊ ባንክ የተሰጡ መረጃዎችም ማሳያዎች ናቸው። የሕጉ መተግበር በባንኮችና በጥቁር ገበያው መካከል ያለውን የውጭ ገበያ ዋጋ በእጅጉ የሚያጠብ በመሆኑ በሕጋዊ መንገድ ከውጭ በሐዋላ የሚላከው የውጭ ምንዛሬ ይጨምራል ተብሎ የእድገት ምጣኔ ከፍ እንደሚልም ተገልጿል። ነገር ግን በሐዋላ የሚመጣው የውጭ ምንዛሬ የታሰበውን ያህል እድገት ባለማምጣቱና ከተባለው የእድገት ምጣኔው የታሰበውንና የተገመተውን ያህል እንዳልሆነም ባለሙያዎቹ ተናግረዋል። ሰሞኑን የሀገሪቱን ወቅታዊ የኢኮኖሚያዊ እንቅስቃሴዎችን በተመለከተ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ባቀረቡት ሪፖርት ወቅትም የውጭ ምንዛሬን የተመለከተው አዲስ አሰራር ብዙ ለውጦችን ያመጣ ስለመሆኑ መጥቀሳቸው ይታወሳል። በዚህም ሐዋላን በተመለከተ ሚኒስትሯ ከዚህ አኳያ የሪሚታንስ ፍሰት ባለፉት 8 ወራት 3.68 ቢሊዮን ዶላር የሚሆን ከውጪ ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን በሐዋላ የተላለፈ ስለመሆኑም ተናግረው ነበር። ይህ ደግሞ የሪሚታንስ መጠን የ17 በመቶ ጭማሬ ያለው መሆኑን ገልጸው ቀሪ ስራዎች ቢኖሩትም ይህ ለሪፎርሙ በተወሰነ ደረጃ ምላሽ መስጠቱን የሚያሳይ መሆኑን ገልጸው እንደነበር አይዘነጋም። ይህን ተከትሎም ደግሞ ብዙ ሲጠበቅበት የነበረው የሐዋላ ገቢ በዚህ ደረጃ በመሆኑ ምክንያት ነው መፈተሽ እንደሚያስፈልገው ባለሙያዎቹ ያነሱት ሲል ሪፖርተር ጋዜጣ አስነብቧል። በሞያሌ ድንበር የንግድ ልውውጥን $1000 ጣሪያ ሊጀመር መሆኑ ተገለጸ። ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ $1000 እንዲሆን ተወስኗል ተብሏል። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ስለመሆኑ ተነግሯል። ነጋዴዎችን በጋራ በተስማሙበት የምርት ዝርዝር መሰረት እስከ $1000 የሚደርስ የንግድ ልውውጥ በርና በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ነው የተባለው። ይህ ስምምነት ደግሞ የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞሽንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለ2 ዓመታት በዘለቀ ድርድር የተገኘ ውጤት ስለመሆኑ ተነግሯል። የሌላን ሰው የታክስ ከፋይ መለያ ቁጥር የተጠቀመ ሰው እስከ 20 ሺህ ብር እንዲሁም ከ1 ዓመት እስከ 3 ዓመት በሚደርስ እስራት ይቀጣል ተባለም። የአዲስ አበባ ገቢዎች ቢሮ የታክስ አስተዳደር አዋጅ ቁጥር 983/2008 መሰረት ከታክስ ከፋይ መለያ ቁጥር ጋር የተገናኙ ወንጀሎችን ይፋ አድርጓል። በዚህም ማንኛውም ሰው ከአንድ በላይ የታክስ ከፋይ መለያ ቁጥር የወሰደ ወይንም ለመውሰድ የሞከረ እንደሆነ የታክስ ከፋይ መለያ ቁጥሩን ሌላ ሰው እንዲጠቀምበት የሰጠ ወይንም እንዲሁ የሌላ ሰው የታክስ ከፋይ መለያ ቁጥር የተጠቀመ ሰው በገንዘብ እስከ 20 ሺህ ብርና ከ1 ዓመት እስከ 3 ዓመት በሚደርስ እስራት እንደሚቀጣ ተነግሯል። እንዲሁም ከአንድ በላይ የታክስ ከፋይ መለያ ቁጥር የወሰደ እንዲሁም ደግሞ ለመውሰድ የሞከረ እንደሆነ ታክስ ከፋዩ ለወሰደው ወይም ለመውሰድ ለሞከረው ለእያንዳንዱ የታክስ ከፋይ መለያ ቁጥር በተናጠል ተፈጻሚ እንደሚሆንበት ተገልጿል። በተጨማሪም የታክስ ከፋይ መለያ ቁጥር ጥቅም ላይ የዋለው በአዋጅ አንቀጽ 14/6 የታክስ መለያ ቁጥር ባለቤት ለታክስ ወኪሉ መጠቀም እንዲችል በጽሑፍ ሲፈቅድለትና የታክስ ወኪሉ የታክስ መለያ ቁጥሩን ለባለቤት ታክስ ጉዳዮች ብቻ ሲጠቀምበት የዚህ አንቀጽ ንዑስ አንቀጽ 1 ለና ሐመር ውሃ ተፈጻሚ አይሆንም መባሉን ከአዲስ አበባ ገቢዎች ቢሮ ያገኘነው መረጃ ያመለክታል።
ቀጥለናል። ውድ ተከታታዮቻችን የኢትዮጵያ ብሔራዊ ባንክ የኢንሹራንስ ኩባንያዎች አስተዳደርን ለማሻሻል አዲስ መመሪያ ማውጣቱን ገልጿል። የኢትዮጵያ ብሔራዊ ባንክ በመላ ሀገሪቱ የሚገኙ የኢንሹራንስ ኩባንያዎች የድርጅት አስተዳደርን ለመለወጥ ያለመ አዲስ መመሪያ ማውጣቱን አስታውቋል። እርምጃው በዘርፉ ግልጸኝነትና ተጠያቂነትን ለማምጣት ትልቅ አስተዋጽኦ ይኖረዋል የተባለ ሲሆን በዚህ ወር የወጣው መመሪያ ስፔሲፊክ ኢሹዊንግ ቦዲ 2025 የኢንሹራንስ ኩባንያዎች አስተዳደርንና ቁጥጥርን የሚመለከቱ በርካታ ማሻሻያዎችን ያካተተ ነው ተብሏል። በተለይም የቦርድ አባላት ቢያንስ 1/3ኛውን ከኩባንያው ጋር ምንም አይነት ግንኙነት የሌላቸው ገለልተኛ አካላት እንዲሆኑ እንዲሁም ደግሞ ሰራተኞች በቦርድ ውስጥ እንዲወከሉ ይጠይቃል ተብሏል። ይህ መመሪያ የኢትዮጵያን የኢንሹራንስ ኢንዱስትሪ አስተዳደርና ዘላቂነት በእጅጉ እንደሚያሻሽል በዘርፉ ባለሙያ የሆኑት አቶ ጌታቸው በሻውረድ ተናግረዋል። መመሪያው የጥቅም ግጭትን ለመከላከል ጥብቅ ቁጥጥር የሚያደርግ ከመሆኑም በላይ ኩባንያዎች ቁልፍ የሥራ አስፈጻሚ ኮሚቴዎችን እንዲያቋቁሙ ያስገድዳል የተባለው የቦርድን ተጠያቂነት ለማሳደግ ኩባንያዎች በየዓመቱ የራሳቸውን አፈጻጸም እንዲገመግሙ የሚጠይቅ ነው የተባለ ሲሆን ይህም የፖሊሲ ባለቤቶችን ጥቅም ለማስጠበቅ ያለመ እንደሆነ ተነግሯል። በተጨማሪ መመሪያው ኢንሹራንስ ሰጪዎች የአካባቢ ማህበራዊና የአስተዳደር መርሆችን በስራቸው እንዲያካትቱም ያበረታታል። ይህ መመሪያ ኢትዮጵያ እስከ ሰኔ 2025 ድረስ ገለልተኛ የኢንሹራንስ ቁጥጥር ኤጀንሲ ለመመስረት በዝግጅት ላይ ባለችበት ወቅት የወጣ ሲሆን ይህም ደግሞ ዘርፉን ለዓለም አቀፉ ኢንቨስትመንት እንደሚያስተዋውቅ ይጠበቃል ተብሏል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 185 ብር እየተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። እንዲሁ ዩሮ ደግሞ 165 ብር መግዣው ሲሆን መሸጫው ደግሞ 168 ብር ከ30 ሳንቲም ሆኗል። ስዊስ ፍራንክ 167 ብር እየተገዛ 170 ብር ከ34 ሳንቲም መሸጫው ሆኗል። የተባበሩት አረብ ኤምሬት ድራም 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ነው። እንዲሁ የቻይናው ዩሃን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226,000 ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12,000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912 63 3107 ፈጥነው ይደውሉ።